አድማ ብተናና ሚሊሻ ፈርሷል። አገዛዙም ከወትሮ በተለየ ተጨንቋል። ፋኖ የሚከዱ አድማ ብተኖችንና ሚሊሾችን ደማቅ አቀባበል እያደረገ ይገኛል። ህዝባችን አማራን እና ግዛታችን አማራን ሳስብ አንድ የሎሬት ጸጋዬ ገብረመድህን ግጥም ትዝ ትለኛለች። የማይነጋ ህልም ሳልም የማይድን በሽታ ሳክም የማያድግ ችግኝ ሳርም የሰው ህይወት ስከረክም እኔ ለኔ ኑሬ አላውቅም። ከዚህች የስኒ ቋጠሮ ጋር የተያያዘ መረጃ ይዘናል። ትግሉ በፈተናችሁና የፋኖን በትር መቋቋም በተሳናችሁ ቁጥር ወላጅናቴን ማሰርና ማሰቃየት መፍትሄ መስሎ ከታያችሁ ቀጥሉበት ሲል የታሪክ ሰሪው ደጋዳሞት ብርጌድ ሰብሳቢ ፋኖ ዳሞት አለኝ አስታውቋል። ለኦርቶዶክስ ተዋሕዶ እምነትና ለምዕመናን ታላቅ ክብርና ፍቅር ያላቸው አባቶች አቡነ አብርሃምና አቡነ ጴጥሮስ ከኃላፊነት ተነስተው በምትካቸው የ666ቱን አብይ አህመድን አጀንዳ ተቀብለው ኦርቶዶክስን ለመከፋፈል ጥረው በብዙ አማኝ መስዋዕትነት የቀሩት የአቡነ ሳውሪዮስና አቡነ ዲዮስቆሮስ በሰማቸው በበርካቶች ዘንድ ቁጣን ቀስቅሷል። ጊዜ የለንም፣ ያልተፈታ ችግር ይዞ መጓዝ ይብቃ፣ ደጋግሞ በተመሳሳይ ጉዳይ መጨቃጨቅ ይብቃ፣ ሁሌም ከባዱንና ትክክለኛውን መንገድ እየገፉ ቀላሉንና የተሳሳተውን መንገድ ማዘውተር ይብቃ፣ ማብቃት ያለበት ሊያበቃ ይገባል ሲል አርበኛው ተናግሯል። በአርበኛ ዘመነ ካሴና ዋርካው መሪ ወዳጁ መካከል ያለውን ጥቅም ያልበጠሰው የትግል ወዳጅነትም እንዳስሰዋለን። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህንና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣለን። ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዳርቻ ሁሉ የምትገኙ የቻናላችን ቤተሰቦች እነሆ ለሰዓቱ ያዘጋጀናቸውን የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችን ተደራሽነት እንዲበዛ ቪዲዮውን ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኑ። እነሆ ወደ መረጃችን ገባን። ትግሉ በፈተናችሁና የፋኖን በትር መቋቋም በተሳናችሁ ቁጥር ወላጅናቴን ማሰርና ማሰቃየት መፍትሄ መስሎ ከታያችሁ ቀጥሉበት ሲል የታሪክ ሰሪው ደጋዳሞት ብርጌድ ሰብሳቢ ፋኖ ዳሞት አለኝ ያስታውቋል። ወትሮም የአርበኛ ቤተሰብ የአርበኝነት ዋጋ መክፈሉ የኖረ ልማድ ነውና የኔ ቤተሰብም የሚከፍለው ዋጋ ለትግሉ ከሚከፈሉ መስዋዕትነቶች እንዳንዱ ቆጥረዋለሁ እንጂ በማደርገው ትግል አልጸጸትበትም። ምክንያቱም እኔ የወጣሁት የቅርብ ቤተሰቤን ነጻ ለማውጣት ብቻ ሳይሆን ቤተሰቦችን የሚያሰቃዩትን አውራ የባንዳ አገልግሎች ጭምር ነጻ ለማውጣት ስለሆነ ነው። በዛሬው ዕለት የሞተው የአያቴ ቀብር ላይ እንዳትገኝ ብቻ ሳይሆን አባቷ መሞቱን እስር ቤት ያረዷት ጠላቶችን ጭምር ነጻ ለማውጣት እታገላለሁ እንጂ ከትግሌ የሚያቆመኝ ብቻ ሳይሆን አንድ ስንዝር እንኳን የሚጎትተኝ አንዳች ነገር አይኖርም ሲል የደጋዳሞት ብርጌድ ሰብሳቢ ፋኖ ዳሞት አለኝ አስታውቋል። በሌላ መረጃ የአድማ ብተናና ሚሊሻ ፈርሷል። አገዛዙም ከወትሮ በተለየ ተጨንቋል። ፋኖ የሚከዱ አድማ ብተኖችንና ሚሊሾችን ደማቅ አቀባበል እያደረገ ይገኛል። በዛሬው ዕለት ብቻ አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነህ ብርጌድ ሻለቃ መማር ጌትነት ሻለቃን ከአድማ ብተናና ሚሊሻ ወደ ፋኖ ተቀላቅሏል። አንደኛ ዳኛቸው ደመላሽ አድማ ብተና፣ አማረ ደመቀ አድማ ብተና፣ አማረ ታደለ አድማ ብተና፣ አጣና አቤ ሚሊሻ፣ ፈንታውን ደጎ ሚሊሻ፣ እንዳለው አስቻለ አድማ ብተና፣ ሀብቴ ይታየው አድማ ብተና፣ አንድነት በረብህ አድማ ብተና፣ አወቀ አስራት አድማ ብተና፣ ይታያል እንዳለማው አድማ ብተና፣ እንዳሻው አድጎ አድማ ብተና፣ ወንድም አቤ ሚሊሻ፣ የሸዋስ በቀለ ሚሊሻ፣ ደጋርገ አለፈ ሚሊሻ፣ ሚሊበል አዲስ ሚሊሻ፣ አይሸሽም ከብቴ አድማ ብተና፣ ብርሃኑ ቢምረው አድማ ብተና፣ ነጻው አድማ ብተና፣ ሻምበል አዘነ አድማ ብተና፣ ታደሰ ጫን አድማ ብተና፣ አለምነው ፈንቴ አድማ ብተና፣ ሁልጊዜ እንዳለማው አድማ ብተና፣ ሞላ ሳልለ ሚሊሻ ናቸው። ለኦርቶዶክስ ተዋሕዶ እምነትና ለምዕመናን ታላቅ ክብርና ፍቅር ያላቸው አባቶች አቡነ አብርሃምና አቡነ ጴጥሮስ ከኃላፊነት ተነስተው በምትካቸው የ666ቱን አብይ አህመድን አጀንዳ ተቀብለው ኦርቶዶክስን ለመከፋፈል ጥረው በብዙ አማኝ መስዋዕትነት የቀሩት አቡነ ሳውሪዮስና አቡነ ዲዮስቆሮስ መሰየማቸው በበርካቶች ዘንድ ቁጣን ቀስቅሷል። አብይ አህመድ ያሰበው ሆኖለታል። ኦርቶዶክስ ተዋሕዶን ማዋረዱና ማመናመኑን አሁንም ቀጥሏል። ትናንት ከሴት ጋር ሲወሰልት በፎቶ ማስረጃ ተይዞበት በመላ ህዝቡና በእነሱ ተከታዮች ጭምር የተወገዘና ለበርካታ አማኞች ህይወት መቀጠፍ ምክንያት የሆነው አለፍ ሲልም የተከበረችው ንጽሕት ቤተ መቅደስ በአገዛዙ ኃይሎችና ምነጠሎች ከነጫማቸው ገብተው እንዲያረክሷት ክብሯን ዝቅ እንዲያደርጓት መሪ ተዋናይ የነበሩት የመነኩሴ ዝሙተኛው አቡነ ሳውሪዮስ ዛሬ የብፁዕ አቡነ አብርሃምን መንበር መረከባቸው ተሰምቷል። አንድ ተከታያችን እንዲህ ሲልም ልኮልናል። አቤቱ ይቅርታና ምሕረትህ አይለየን፣ እንደ በደላችን ሳይሆን እንደ ቸርነት አስበን። የሐሳውያንና የትዕቢተኞች ዘመን ላይንና በብሔር ኮረጆ ተደብቀው ህዝብን ምዕመኑን ሲያደናግሩ የነበሩት ሳውሪዮስ መጥቶብናልና ልቦናና ማስተዋልን አድለን ይላል። አቡነ ጴጥሮስና አቡነ አብርሃም ከቅዱስ ሲኖዶስ ኃላፊነታቸው ተነስተው በምትካቸው አቡነ ሳውሪዮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ እንዲሁም አቡነ ዲዮስቆሮስ የቅዱስ ሲኖዶሱ ዋና ጸሐፊ ሆነው ተሰይመዋል። አብይ አህመድ ያሰበውን አሳክቷል። አቡነ ጴጥሮስና አቡነ አብርሃም
ለነፍሱ ቆርጦ የተነሳውን ህዝባዊ አመጽ ያስቆመበት ወቅት ቤተክርስቲያንም ሆነ ህዝበ ክርስቲያኑ ዋጋ አስከፍሏል። በተያያዘ መረጃ ብፁዕ አቡነ ሄኖክ ከአዲስ አበባ ሀገረ ስብከት ሊቀ ጳጳስነት ተነስተው በደቡብ አፍሪካ ሀገረ ስብከት ሊቀ ጳጳሱ ነው እንዲያገለግሉ የቅዱስ ሲኖዶሱ ጉባኤ መወሰኑ ተሰምቷል። አቡነ ሄኖክ የአዲስ አበባን ሀገረ ስብከት ላለፉት 30 ወራት ሲመሩ መቆየታቸው ይታወቃል። በቅርብ ጊዜ ከአቡነ ሄኖክ በፊት አዲስ አበባ ሀገረ ስብከትን በሊቀ ጳጳስነት ደረጃ ሊቃነ ጳጳሳት የሚከተሉት ናቸው። ብፁዕ አቡነ ጎርጎሪዮስ ካል፣ ብፁዕ አቡነ በርናባስ፣ ብፁዕ አቡነ ያዕቆብ፣ ብፁዕ አቡነ ማትያስ፣ ብፁዕ አቡነ መቃሪዮስ፣ ብፁዕ አቡነ ኤጲፋኒዮስ፣ ብፁዕ አቡነ ሉቃስ፣ ብፁዕ አቡነ ሳሙኤል፣ ብፁዕ አቡነ ቀውስጦስ፣ ብፁዕ አቡነ ሕዝቅኤልና ብፁዕ አቡነ ዳንኤል ሀገረ ስብከቱ ለአራት በተከፈለበት ወቅት ብፁዕ አቡነ እስጢፋኖስ፣ ብፁዕ አቡነ ቀሊምጦስ፣ ብፁዕ አቡነ አረጋዊ፣ ብፁዕ አቡነ መልከጼዴቅ፣ ብፁዕ አቡነ ሄኖክ አዲስ አበባ ሀገረ ስብከት 230 በላይ የሚሆኑ ገዳማትና አድባራትን ያስተዳድራሉ። አርበኛ ዘመነ ካሴ ሌላም የሱን ፈለግ የሚከተል ጀግና መሪ ወዳጅ አለው። እሱም ዋርካው መሪ ወዳጁ ነው። አርበኛ ዘመነ ካሴና መሪ ወዳጁ ለመጨረሻ ጊዜ የተገናኙት ከ6 ዓመት በፊት 2011 ዓ.ም ነው። ወዲያ አርበኛ መሪ ወዳጁ እሳት የለበሱ ከምሽግ ምሽግ የሚረማመዱ የፋኖ ኃይሎችና በብቃት አሰልጥኖ በአምባሰል ሰንሰለታማ ተራሮች እየፎከሩ ጠላትን ድባቅ ይመታሉ። ወዲህ ከጎጃም ጎንደር እየተወረወሩ የውሃ ሙላት ብርድና ቁር ራብና ጥም የማይበግራቸው ትከሻቸው ደንደን አድርገው የአማራን ሕዝብ ጥያቄ ለማስመለስ የሚታትሩ አልሞ ተኳሾችን አርበኛ ዘመነ ካሴ አፍርቷል። እዚህ ይደርሳል የተባለለት የትጥቅ ትግል በማደራጀት በማስታጠቅ ለስርዓቱ ስጋት የሆነ ወታደር ኃይል ከገነቡም ሰንበትበት ብለዋል። አርበኛ ዘመነ ካሴ የአማራ ህዝባዊ ኃይል ፋኖን፣ አርበኛ ዋርካው መሪ ወዳጁ የምስራቅ አማራ ፋኖን እየመሩም በሰሜኑ ጦርነት ግዳጃቸውን ተወጥተዋል። የአማራ ህዝብ በደል፣ ሰቆቃና መገደል አጥንታቸው ሰርስሮ የሚያማቸው አርበኞቹ የትግሉን ሁለንተናዊ አቅም በመፍጠር በቀጠናቸው እጅግ አስፈሪ የሆነ ግዙፍ ሰራዊት ያለው ድርጅት አቆመዋል። ከዓመታት በኋላ ለመገናኘት ቀጠሮ የያዙት መሪዎቹ እንደ ቀስት ያስወነጨፉትን ትግል በአንድ ማዕቀፍ ሊያቅፉ ተነፋፍቀዋል። አይነ ላይን መታየት በማይችሉበት የ6 ዓመታት ትግል በጽናት አልፈው ነጻነትን የሚያጎናጽፈውን የአማራ ፋኖ ብሔራዊ ኃይልን ከአርበኛ ሀብቴ ወልዴ፣ ከአርበኛ ደሳለኝ ሲያስብ ሸዋና ሌሎች ወንድሞች ጋር በመሆን አዲሱን የምስራቅ አፍሪካ ተጽዕኖ ፈጣሪ ድርጅት መስርተው ከፍ አደረጉን። እኛም ጽናት፣ እምነት፣ አሸናፊነትና ትሕትና ከመሪዎች ዛፍ እየቦጠቦን በሚስቡት ሰረገላ ተጭነን ከዓለማችን ፍጻሜ እንደርሳለን። ጊዜ የለንም። ያልተፈታ ችግር ይዞ መጓዝ ይብቃ። ደጋግሞ በተመሳሳይ ጉዳይ መጨቃጨቅ ይብቃ። ሁሌም ከባዱና ትክክለኛው መንገድ እየገፉ ቀላሉና የተሳሳተው መንገድ ማዘውተር ይብቃ። ማብቃት ያለበት ሊያበቃ ይገባል ሲል አርበኛው ተናግሯል። መካከለኝነት ይብቃ። ሰዎች ላይ ጣትን የመቀሰር ልማድ፣ ኃላፊነትን የመሸሽ አባዜ ይብቃ። በሁለት ሀሳብ አንድን ተግባር መፈጸም፣ በተመሳሳይ ሰዓት ሁለት የተለያዩ ቀጠሮ መያዝ፣ በ11ኛው ሰዓት መሯሯጥ፣ ከራስ በላይ የሌሎችን ችግር መተንተን ይብቃ። ዛሬያችን ባይመቻች የነጋችን ክብደት ቢያሳስበን እኛነታችንን ግን አይቀንሰውም፣ አቅማችን አያጎድለውም። ጠንካራውን አንተን ደጋግሞ ወደ ኋላ የሚያስቀር ተግባር ግን የማንነት ፈተና ነውና በጊዜ አቁመው። ያልተፈታ ችግር ይዞ መጓዝ ይብቃ። ደጋግሞ በተመሳሳይ ጉዳይ መጨቃጨቅ ይብቃ። ሁሌም ከባዱና ትክክለኛው መንገድ እየገፉ ቀላሉና የተሳሳተው መንገድ ማዘውተር ይብቃ። ማብቃት ያለበት ሊያበቃ ይገባል። አንተስ ከየትኛው ትሆን? አቋራጩ መንገድ ከሚጠብቀው ሰነፍ ወይስ ረጅሙን ጉዞ ከሚጓዘው ብርቱ? ከፍታውን በአንድ ጀንበር ከሚናፍቀው ወይስ ጠዋትም ማታም ያለ ረፍት ከሚታትረው? ለውድቀቱ ሁሉ ጣቱን የሚቀስርበትን ከሚፈልገው ወይስ ለትንሿ ጥፋቱም ኃላፊነቱን ከሚወስደው? ድክመቱን እንደ ጀብድ ከሚቆጥረው ወይስ ያጣውን ለማግኘት እስከ ምድር ዳርቻ ከሚቆፍረው? አቋራጭ መንገድ የሚያደርስ ቦታ ረፍት እንደማይኖረው አስተውል። ቀላሉ ምርጫ እንደማይሰራልህ ተረዳ። ትንሹ ሀሳብ ትልቅ ስፍራ እንደማያደርስ ተረዳ። ከውጤት በፊት የሚቀድመው ሂደቱ ነው። ሂደቱ ውስጥ ሀሳቦችህ ይኖራሉ። ባዶ ምኞት ሳይሆን ፍሬ ያለው። እንደ ማንኛውም ሰው ምን አለኝና አትበል። ትኩረታችን ሁሉ ሰዎች ላይ ሆኖ ያለን ነገር ግን ማስተዋል ያልቻልን ብዙዎች ነን። ኩራትህ በተሰጠህ ባገኘው ወይም በታደልከው ሳይሆን በምትሰጠው በምታጋራውና በምታካፍለው ዋና ነገር ላይ ከሆነ አንተ እየኮራህ ብቻ ሳይሆን እየሰራህም ጭምር ነው። ህይወት የተፈጠረው እንደሚጠፋ አውቀን ትክክለኛ ስራ እየሰራን እንድናልፍ መልእክቴ ነው ይላል አርበኛ ግሩም ምሳሌ። በመጨረሻም ህዝባችን አማራ፣ ግዛታችን አማራን ሳስብ አንድ የሎሬት ጸጋዬ ገብረመድህን ግጥም ትዝ ትለኛለች። የማይነጋ ህልም ሳልም፣ የማይድን በሽታ ሳክም፣ የማያደግ ችግኝ ሳርም፣ የሰው ህይወት ስከረክም፣ እኔ ለኔ ኑሬ አላውቅም። የእኛም ነገር እንዲሁ ነው። ከቋራ የተነሳው ኢትዮጵያዊ አንድ የማረግ ህልም ሂዶ አፍሪካ አንድነት መሰረተ። ከየትኛውም ህዝብ በላይ አማራው ለዚህ መከራውን አይቷል፣ ለፍቷል፣ ተርቧል፣ ተጠምቷል። ለዚች ሀገር አጼ ቴዎድሮስ፣ አጼ ምኒልክን የመሰሉ መሪ ሰጥተን ታላቅ አድርገናል። በውትድርናው፣ በሃይማኖቱ፣ በሳይንሱ፣ በስነ ጽሁፉና ወዘተ። ነገር ግን ህዝባችን ዞር ብለን እንመልከተው። መላው ኢትዮጵያ ከጉልቤ አጽድተን ስርዓት ስንገነባ አማራ ላይ ግን ፈሪ ተደራጅቶ ይዘርፈዋል፣ ይገድለዋል። ስንቱም መሪ ሰተንን እኛ ግን በቀንድ አውጣ አመራር እንበደላለን። አረንጓዴ ቢጫና ቀዩን አርማችን በልብሳችንና ስንያችን ላይ እናረጋለን፣ ግን ጽንፈኛ እንባላለን። ሁላችንም አማራ መሆን አለብን።
ሰው ራሱን ሳይረዳ ለሌላው ሊሆን አይችልም። አማራው በየተገኘበት ፍዳውን እየበላ ለአማራ ሳንሆን ሌላው ልንተርፍ አንችልም። ሁለተኛ ደግሞ ከኢትዮጵያ ማዕከላዊ ነገሮች ጋር ሊኖረን የሚገባው ግንኙነት በፍቅር ብቻ ሳይሆን በጥቅም ላይም የተመሰረተ ሊሆን ይገባል። ከ25000 አርበኛ 23500 አማራ እንደነበር ጣሊያን ራሱ ጽፏል። ነገር ግን የኢትዮጵያ ሕዝብ ሁሉ እኩል ድርሻው እንደተወጣ ይነገራል። ቢያንስ በትንሹ እውቅና ሊሰጠን ይገባል። ወደፊት የምናደርጋቸው ነገሮች ሁሉ ላይም ደግሞ አማራነት ሊጨመር ይገባል። ለምሳሌ አዲስ አበባን ከግጦሽ መስክነት ወደ አፍሪካ መዲናነት ስንቀይር፣ ሌላውንም የኢትዮጵያን ክፍል ስናለማ ራሳችን ላይ ግን እንጨክናለን። ያሉንን ከተሞች ወደ ዓለም መናኸሪያነት መለወጥ ይቻላል። አማራ ክልል ከዱባይ ጋር በስፋት ስናወዳደረው 62 እጥፍ ይሰፋል። መንግስት ከሚደሰኩርላት ሲንጋፖር ደግሞ 346 እጥፍ ይሰፋል። ከፍተኛ ስራ ወዳድ የሆነ ህዝብ አለን። ብዙ የቱሪዝም ሀብት አለን። ብዙ ታሪክ አለን። ማሰብ መጀመር አለብን። ያሳምነው የሚኒሊክ የበላይ ወይም የቴዎድሮስ ብቻ ሳንሆን የክፍሌ ዮሐንስ የነተዋናይ የሼህ ሁሴን ጅብሪል ልጆች መሆናችን ማወቅ አለብን። የነ ማዕበል ፈጠነ ወንድሞች መሆናችን ማወቅ አለብን። ክርስቶስ ሲወለድ ሂደን የሰገድ የናጼ ባዚል ልጆች፣ ነብዩ ሲገፋ መጠለያ የሆን የተባልን ደግ ህዝቦች፣ የደጉ ንጉስ የነጃሽ ዘሮች፣ አይሁዱ ሲገፋ መከታ የሆን የታላቅ ሰዎች ልጆች ነን። መሪያችን ዘሜ እንዳለው የደመና ጋላቢዎች ልጆች ነን። ዳኘ እንዳለው ሰማይ ለክተው ስም የቀረጹት የነ አንድሮሜዳና ካሲዮፒያ ልጆች ነን እንጂ እንደማንም ግጦሽ መስክ ፍለጋ ስንንከራተት ይኖርን አይደለንም። አባቶቻችን ኑሯቸው እኛ ያጣነው ነገር ቢኖር ጥበብ ነው። ወኔና እምነት አሁንም ልበ ሙሉ ነን። እዚህ ላይ የሚኒሊክ ልጅ የሚለው ግጥማችን ላይ የተዋነይ የክፍሌ ዮሐንስ ልጅ ባልን ደቂቃ አይደለም ቅጽበት ጠላቶቻችን አፈር እናልሳለን። መሪዎቻችን እናክብር፣ መሪዎቻችን እንመን መልእክታችን ነው። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደርጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ